ሰላም እንዴት ዋላችሁ? እንዴት ነሽ? እግዚአብሔር ይመስገን ሰላም ነኝ። እንዴት ናችሁ? አለን አለን። ዛሬ ቀን ስንት ነው ቤተሰብ? ዛሬ ቀን ስንት ነው? ዛሬ ቀን 9 ነው። ዛሬ ቀን 9 ነው። 9 አዎ 9። እሺ ቅድስት ምንድን ነው የገጠመሽ? እሺ ስሜ ቅድስት ይባላል። የምኖረው ባህሬን ነው። የገጠመኝ በምሰራበት ቤት ብር ተበልቶብኝ ነው እና እሱን ለማስጠየቅ ነው። መጀመሪያ አሰሪሽ እንዴት ነው የተዋወቃችሁት? እሷ ናት ከኢትዮጵያ ወደ ባህሬን የወሰደችሽ ራሷ ናት? አይደለችም። በመጀመሪያ በህጋዊ መንገድ ነው ቤሩት 4 ዓመት ሰርቼ ከዛ በኋላ ከቤሩት ወደ ኢትዮጵያ ሄጄ ቤተሰቤን ጠይቄ ወደ ባህሬን የመጣሁት። ከዛ ከባህሬን ከመጣሁ በኋላ በህጋዊ ነው የመጣሁት። በማዳም ቤት ነው የመጣሁት። ከዛ ስሰራ እስከ 3 ወር ከማዳም ቤት ሰርቻለሁ። ከማዳም ቤት በምሰራበት ሰዓት ከሰዎቹ ጋር አልተስማማንም ነበር። ደሞዜን በሰዓቱ ስለማይሰጡኝ እሱን ለደላላዋ እንድታስተካክልልኝ ስነግራት 3 ወር ስላለፈች 3 ወር ካለፈች በኋላ አይመለከተኝም ስትለኝ እኔ ለህይወቴ አደጋ ላይ ስለነበርኩኝ ጠፍቼ እንድጠፋ ያው እሱ ምክንያት ሆነ ማለት ነው፣ ከሰዎቹ ጋር አለመስማማት። ከዛ ከሰዎቹ ጋር ከወጣው በኋላ ከ15 ቀን በኋላ ነው ያገኘኋት እሷን። ያገናኘኝም ሰው ነው ያገናኘኝ። ሰራተኛ ትፈልጋለች እና እሷ ጋር እናገናኝሽ አሉ። ያገናኙኝ ልጆች ናቸው። ከዛ በኋላ ካገናኙኝ በኋላ ተነጋገርን። በ170 ዲናር እንደምትከፍለኝ ተነጋገርን። በ170 ዲናር ተነጋግረን ስራ ጀመርኩኝ። ማን ያገናኝሽ? ቆይ አንዴ፣ ማን ጠፍተሽ መስራት ጀመርሽ? ከዛ ማን አገናኝሽ? ይችል ሀበሻዋን ያገናኘኝ ሰው ነው። እዛ እማውቃቸው ልጆች ነበሩ። ደላላ አይደለም? አይ አይደለም። በሰው እሺ። ከዛ አንቺና ሀበሻዋ አሰሪሽ ስትገናኙ በቤት ውስጥ ስራ ነው የተስማማችሁት? አዎ በቤት ውስጥ ስራ። በስንት ደሞዝ? በ170 ዲናር። 170 ዲናር ባህሬን ዲናር ደሞዝ። ኦኬ። እረፍት አለሽ? እረፍት ከእሷ ጋር ከገባው ወጥቼ አላውቅም። ራስሽ ስላልፈለግሽ እንጂ እሷ ከልክላሽ አይደለም? አይ አልከለከለችኝም። እኔም አልፈልግም። ያው ራናዊት ስለሆንኩኝ መውጣትም አልፈልግም እንጂ አልከለከለችኝም። ጥሩ። ምን ያህል ጊዜ ቤት ውስጥ ሰራሽ እሷ ጋር? እሺ ከእሷ ጋር አጠቃላይ የሰራሁት 10 ወር ነው። 4 ወር የ4 ወር ደሞዜን ሰጥታኛለች። 10 ወር ቤት ውስጥ ነው የሰራሽው? አዎ 10 ወር ቤት ውስጥ ሰርቻለሁ። ከዛ 10 ወር ከሰራው እየሰራው እያለ በ10 ወሩ ውስጥ የ4 ወር ደሞዜን አስገብታልኛለች። ያስገባችውም ላክስቴ ነው። እሱን አስገብታልኛለች። ከ4 ወር በኋላ ግን ደሞዜን በየወሩ አልተቀበልኩም። ቪዛ እንዲሰራልኝ ተነጋግረን ነበር ከእሷ ጋር። ቪዛውን ልታሰራልኝ እንደገና ደግሞ ጠይቃም ሰዎቹን ልታወራቸው ነበረ ተነጋገር ነው። ከዛ ሰዎቹን ልታወራቸው ከተነጋገርን በኋላ አንዴ ምናለችኝ፣ የሚጠይቅልሽ ልጅ አሁን ኢትዮጵያ ተሳፍሯል። ኢትዮጵያ ስለተሳፈረ ሲመለስ እስከሚመልስ ጠብቂው አለችኝ እና ጠበቅኩት። ያለችው ሰው አልመጣም። ከዛ ወራቶች እየሄዱ ስለነበረ እየሰራው እያለ አሁንም አልተከፈለኝም ደሞዜም። ስለዚህ የደሞዜ ተጠራቀመ ማለት ነው። ደሞዜ ሲጠራቀም በጊዜው እሷ ሱቅ ነበራት። ሱቅ ልብስ ቤት ነበራት እና ቪዛዬ እንዲሰራልኝ ብዬ እንደገና ስጠይቃት እኔ ሰዎቹን አወራቸዋለሁ አለችኝ እና ሰዎቹን አውርታልኛለች። ያኔ ያው እንደ ማንኛውም ሰው ጠፍቻለሁ። ያመጡበትን ብር ከፍዬ ማሰራት እችላለሁ በዛን ሰዓት። ከዛ በኋላ ምን ተፈጠረ? ስንኖር አብረን ነው የምንኖረው ከእሷ ጋር። ያው
ከሱቅ የሚሰራላት በመጀመሪያው ወንድሟ ነበር የሚሰራላት። እየሰራላት እያለ በመሀል ከእሷ ጋር ባለመግባባት ወንድሟ ወጣ ከሱቁ ሲወጣ እኔ ከሱቋ ለ2 ወር ያክል ሰርቻለሁ ከሱቋ። ስለዚህ በመጀመሪያ ቀጥታ እየተቀበሉኝ ስልኬን ተቀበሉኝ። ከዛ የምሰሪበትን ሰው ስምና ስልክ ቁጥሩን ብቻ ስጭናሉኝ ሰጠዋቸው። ስሰጣቸው ከመቼ ጀምሮ ከዛ ሱቅ መስራት እንደጀመርኩኝ ከስልኬ ላይ አዩ ማለት ነው። ይሄ ልብስ ስንት ነው፣ ይሄ ስንት ነው፣ ይሄ ስንት ነው እያልኳት ስጠይቃት የነበረውን አዩ እና በቃ ምንም አይነት ነገር እንዳትዋሽን ከአንቺ የምንፈልገው ትክክለኛውን ነው፣ ካልሆነ ግን አሁን ነገር እናሳፍርሻለን አሉኝ። ከዛ እንደዛ ስሎኝ ያው በዛ ሰዓት እኔ ስደውልላት እሷ ቤት ነበረች፣ ተኝታ ነበር ቤት ውስጥ እና እንደውልላት እናውራት ብለው ሊያወሯት ሲሉ እሷ በሰዓቱ አልደረሰችም። ከዛ ያው ስላልደረሰች አንቺ ከዚህ መስራት ስለሌለብሽ የሀውስ ቤት ቪዛ ላይ ሲሉኝ እኔ አዎ አልኳቸው ዝም ብዬ። ከዛ ያው ጠበቃ አድርገው አልጠየቁኝም። አዎ ስላቸው በቃ አንቺ እዚህ የሱቅ ቪዛ ስለሌለሽ እሷ 1000 ዲናር ትቀጣለች፣ አንቺን አሁን ይዘንሽ አንሄድም፣ ግን በህጉ መሰረት አሁን ዘንደን እናሳፍርሻለን፣ ነገር ግን በቃ ትተንሻል፣ መታ 1000 ዲናሩን ትክፈል፣ ከዚህ በኋላ ግን በሌለሽ ቪዛ እንዳትሰሪ የትም ቦታ አሉኝ። ከዛ የስፖንሰሪን ቁጥር አላውቀውም ነበር እኔ። የስፖንሰሪን ቁጥር ሁሉ በእጅ አሻራ አውጥተው ሰጡኝ። ከዚህ በኋላ እንዳይለመድሽ 1000 ዲናሩን ተጽፎባታል፣ ተቀጣለች አሉና አስፈረሙኝ። ካስፈረሙኝ በኋላ የእናንተ 1000 ዲናር ማለት በእኛ 10,000 ማለት ነው የተቀጣት። አይ ቲንክ እንደዛ ነው። በእኛ 10,000 ድርሃም እና ከዛ እነሱ ወጥተው ሲሄዱ ከትንሽ ደቂቃዎች በኋላ እሷ መጣች እና ያው ነገርኳት። ከዛ ስነግራት አሁን ብር የለኝም፣ ብር እጄ ላይ የለኝም እና ምንድነው የምከፍለው ስትለኝ ያለኝ አንቺ የምሰጥሽ ደሞዝ ብቻ ነው እንጂ ሌላ ብር እጄ ላይ የለኝም። አብረን ብዙ ነገር አሳልፈናል፣ ስለሆነ እስከሆነ አኗኗሯንም ያለችበትንም ነገር አውቃለሁ። ስለዚህ ከዛ በቃ እንደዚህ አሁን ብር ከሌለሽ እጅሽ ላይ ለእኔ የምትሰጭኝ ደሞዜን ክፈይና ከዛ ለእኔ ደግሞ ቀስ ብለሽ ትሰጭኛለሽ አልኳት። እኔ ከዛ ራስሽ በገዛ ፍቃድሽ እሺ አልኳት። ከዛ ብር የለኝም ምንድነው የምከፍለው አሁን አለችኛ። እንደገና ደግሞ ኤለማሮቹ ጊዜ አልሰጧትም፣ ነገ መታ እንድትከፍል ነው ያሉት። ከዛ በዛ ሰሞን አካባቢ ሱቁ ሊዘጋ ነበረ፣ ግን ሰዎቹ እንደ ድንገት ነው እኔን መተው ያዙኝ። ከዛ ሱቋ ተዘጋ፣ የእሷ ሱቅ ተዘጋ። እኔ እና እሷ እዛ በነበርንበት ሰዓት ብሩን የኔ ደሞዝ ክፈይና ከዛ በኋላ ትሰጭኛለሽ ያልኳት። ከዛ እኔ ችግር ላይ ስለነበረች ስለሌላት በጊዜው ማድረግ ስለማልችል ነው እንደዛ ያልኩት። ለምን አብሬያት ስለኖርኩኝ ስላየው ያለችበትን ሁኔታ እንደ ሰው ስለተረዳው ነው እንደዛ ያልኩት። እንደዛ ካልኳት በኋላ አይ በቃ ችግር የለውም አሁን አንቺን ይዘውሽ ሄደው ቢሆን እኔም ገንዘቡን መክፈሌ ስለማይቀር በቃ እሺ ተባብለን አለፈና ሱቋን ተዘጋ። ሱቋን እቃ ወደ ቤቷ አረግ ነው። ከዛ በኋላ ሱቋ ተዘጋ ማለት ነው። አጠቃላዩን ሱቋ ታሸገ። በቃ መታሸግ ሳይሆን ቅጣቱ ከተቀጣ ኦልሬዲ ያው መንግስት ከዘጋው ማሸግ ነው። ቅጣቱን ከተቀጣች 1000 ዲናር በእኛ 10,000 ድርሃም ከከፈለች ኦልሬዲ ለምንድን ነው የሚዘጋው? ቅጣቱን ከተቀጣች ለምን ይዘጋል? ቅጣቱን አልተቀጣም። እዛ ሳይሆን እሷ ራሷ ከመጀመሪያው ልትዘጋው ነበረ። ራሷ ከስራ ልትዘጋው ነበረ። ከመጀመሪያው እሷ ራሷ ልትዘጋው ነበረ ኦኬ እንጂ እነሱ አይደሉም። ከዛ መንግስት አይደለም የዘጋባት፣ ራሷም ከስራ ልትዘጋው ነበር።
አዎ ከመጀመሪያው ልትዘጋው ነበር፣ አላዋጣትም ልትዘጋው ነበረ ቤቱ። አዎ እኮ ከስራ ማለት ነው። እሺ ከዛ ሱቋ የነበረውን እቃ ወደ ቤቷ ወሰርንላት። እኔም እሷም ብለን ቤት ውስጥ በቃ አሁን ቤት ውስጥ ነው፣ ሱቋን ዘግታለች። ቤት ውስጥ እቃዋ ሆነ። ስለዚህ እኔ ሳይ በየወሩ ደሞዝ እየተከፈለኝ አይደለም፣ እየተከፈለኝ ስላልሆነ እኔም እስከዛሬ ቤተሰቦች ሲጠቀሙት እየነበረው ቤሩት 4 ዓመት በሰራሁት ብር ነው። ከዛ በመሀል ላይ እንዲሁም ቤተሰቦች ሲደውሉልኝ ትሰማለች፣ ይሄ ብር እንደዚህ ያስፈልጋል ምናምን እያሉ ትሰማለች። እና እንቀራረባለን፣ በእርግጥ እንቀራረባለን። ያው እንደ እህትና እንዳሰራኝ እና ሰራተኛ እንኳን አይደለም የምንተያየው። ከዛ በመሀል ላይ አክስቴ ደወለች። ገንዘብሽ ለምንድን ነው የማትረጂው? ብር እኮ ልከሽ አታውቂም፣ ከባለፈው ወዲህ ልከሽ አታውቂም። በዛ እሷ ጋር በነበርኩበት ሰዓት አያቴ አርፋ ነበርና ለአመታት ነው ገንዘብ ላኪ ስባል አክስቴ እኮ ብር ብላኝ ነበረ ስላት፣ አይ ቪዛሽ ሊሰራልሽ አይደለ? ቪዛሽ ስለሚሰራልሽ እዛ የምትጠቀሚው ብር ካለሽ ከዛ ስጫቸው እና ከዚህ ቪዛሽ ይሰራልሻል አለችኝና ያው እኔም ከነበረኝ ብር አክስቴ እንድትወስድ አደረግኩኝ። ካደረግኩኝ በኋላ ያው ሱቋ ተዘግቷል። ከተዘጋ በኋላ ቤት ውስጥ ናት። አሁን ቤት ውስጥ ከሆነች በኋላ ደግሞ በዛን ሰዓት እኔ ብሩ ያልተከፈለኝም ስለሆነ በቃ አሁን አንቺ ሰራተኛ አያስፈልግሽም፣ ስለማያስፈልግሽ እኔ ወጥቼ እሰራለሁ አልኳት። ወጥቼ እሰራለሁ እና አንቺ ገንዘቡን በምታገኝበት ሰዓት ስጭኝ አልኳት። ኦኬ ተባባልንና ወጣውኝ። እኔ ከሷ ቤት ስወጣ ስለ እውነት ነው እኔ የማወራው። ያሳለፍኩበትን 1 ብር አልነበረኝም። እኔ ሴት ልጅ ነኝ። ሞዴስ የምገዛበት 1 ብር አልነበረኝም። ከሷ ጋር ግን የ6 ወር ደመወዝ ነበረኝ በዛን ሰዓት። ከዛ በእርግጥ አረብ ጥሩዎች ናቸው፣ ይሰጡሻል፣ ያለውን ነገር ያሟሉልሻል። በዛ ምክንያት እኔ ወጥቼ ተቀጠርኩኝ ከሷ ጋር ማለት ነው። ከሷ ጋር ተነጋግረን ስታገኝ ብሩን እንደምትሰጠኝ እኔም ደሞዜን ለጊዜው እንደምትከፍል ተነጋግረን ተለያየን ማለት ነው። ከዛ በቃ ነይ ጠይቂኝ እጠይቅሻለሁ ምናምን ሲሆን በዓላት ሲሆኑ ነይ እረፍትም ሲሆን ነይ ተባብለን ስለምንቀራረብ ተለያየን ማለት ነው። ከዛ በስልክ እንደዋወላለን፣ እናወራለን። በመሀል ከቤተሰቧም ጋር ተጣልታ ነበረ። በጊዜው ያሳለፈችውን ምን ያውቃለሁ፣ ምን አይነት ታይም ላይ እንደነበረችም አውቃለሁ። በእውነት ገንዘብ አልነበራትም። ስላልነበራት እሱን ተረድቼ ነው እየወጣሁት እንጂ ማንም ሰው የሰራበትን ገንዘብ ሳይቀበል አይወጣም። እኔ ግን አብሬያት ስለኖርኩኝ ስላየው በቃ አሁን እኔ ወጥቼ እሰራለሁ፣ ስለዚህ አንቺ ብሩን በምታገኝበት ሰዓት ትሰጭኛለሽ ተባብለን ተለያየን ማለት ነው። እኔ ውጭ ወጥቼ መስራት ጀመርኩኝ። ከማዳም ቤት ተቀጥሬ ከአረቦች ጋር ተቀጥሬ መስራት ጀመርኩኝ። በምሰራበት ሰዓት ያኔ ረመዳን ገብቶ 170 ዲናር በወር አንቺ 6 ወር ደሞዝ ነው እሷ ጋር ያለሽ ደሞዝሽ 170 ዲናር ነበር። 170 ሲባዛ በ6 ወር 1020 ዲናር ማለት ነው። አዎ 1020 ዲናር ትቼ ወጣው ማለት ነው። 1020 ዲናር ቆይ ወደ አንዴ ዲናር ወደኛ ገንዘብ ስተረጉመው ሲባዛ በ10 የባህሬን 10 ነው፣ የኩዌት 12 በእኛ 10,200 ድርሃም ማለት ነው። 200 ድርሃም 10,200 ድርሃም በእናንተ 1020 ዲናር ጥለሽ ወጥተሽ እንትን ቤት አረብ ቤት መስራት ጀመር። አዎ ከአረቦች ጋር መስራት ጀመርኩኝ ማለት ነው። ከዛ እንዲያውም በወሩ ከሷ ጋር በወሩ የምሰራባቸው ሰዎች በቃ ረመዳን ስለነበረ በቃ ለአንድ ወር ነው ሰራተኛ የምንፈልገውና በቃ እናመሰግናለን አሉና ደሞዜን ሰጡና አሰናበቱኝ። ከዛ በኋላ ነይ በዓል እናሳልፍ አለችኝና እንዲያውም ከሷ ጋር ሄደን አሳልፈናል አብረን ማለት ነው ቤት ውስጥ ከሷ ጋር። ለምን
ነይ አብረን እናሳልፍና ከዛ ስራ ትገቢያለሽ አለችኝ። ስራ እስከማገኝ እሷ ጋር ቆይቻለሁ። ከቆየሁ በኋላ ወጣውና ከእሷ ጋር ወጥቼ ሌላ ቦታ ገባሁ ደግሞ ከአረቦች ጋር። ከዛ ከአረቦች ጋር ገብቼ የሆነ ጊዜ ወንድም የታመመና ብር እኮ ያስፈልገኛል እና ስጭኝ፣ ብር ያስፈልገኛል፣ ስለሚያስፈልገኝ ብሩን ስጭኝ አልኳት። ከዛ በኋላ አሁን ብር የለኝም፣ ብር ስላለለኝ ሳገኝ ሰጥሻለሁ አለችኝ። ኦኬ ያልኳት። ከዛ የሆነ ሰዓት ላይ ቪዛዬን ላሰራ ብዬ ሰዎቹን እንድታናገርልኝ ስጠይቃት እኔ ከመጀመሪያው ሰዎቹ እንዳስፈረሙኝ የባህሬን ሕግ ምን አይነት እንደሆነ አላውቅም። እሷ ግን ታውቃለች። እንደገና ደግሞ እሷ 1000 ዲናር ስትቀጣ የኔን የፈረምኩበትን 100 ዲናር ከፍላ ማስነሳት ትችል ነበረ። እኔ ግን አላውቅም። እሷ ከኔ ጋር በሰላም ታወራለች። ብዙ ነገር ከእሷ ጋር አሳልፍ ያለው ሀዘንን፣ ደስታን ብዙ እንደ ሰራተኛ ሳይሆን እንደ እህት አብሬያት አሳልፍ ያለው። ባሳለፍኩበት ሰዓት ግን እሷ ያንን እያወቀች አልነገረችኝም። ባለፈው ጊዜ እኔ ስለማላቅ ራሴ በራሴ መንገድ እንግዲህ ከአረቦች ጋር ገብቼ ሰርቼ ብዙ ጊዜ ማለት ነው። አሁን እኔ ከእሷ ጋር ከወጣሁ 2 ዓመቴ ነው። 2 ዓመቴ በ2 ዓመቴ ጊዜ ውስጥ ብሩን ስጭኝ እያልኳት ኦኬ እያለችኝ የሆነ ታይም ላይ እንዲሁም እቃውን አጣርቼ እሰጥሻለሁ እያለችኝ ከዛ በኋላ ከእሷ ጋር ወጥቼ ከወጣው በኋላ የሆነ እቁብ እንግባ እና ለቪዛሽ መጨመሪያ እቁብ እንግባ አሉኝ። ኦኬ ብዬ እቁብ ገባን። እቁብ ገብተን እሱን ራሴ ሰው ቤት እየሰራው እቁቤን ከፍዬ የከፈልኩበት እቁብ ከእሷ ከእህቷ ጋር ተቀመጠ። ከእህቷ ጋር ተቀምጦ ብሩ እኔ ከምሰራበት ቤት በመሀል ወጣውኝና ከዛ እንዲሁም አሁን ስራ ስለሌለ ለምን አንዳንድ እቃዎች አምጥቼ ወይም እኔ በራሴ ነገር እየሰራው አልሰራም አልኩኝና ቤት አገኘልኝ። ወንድሟ ቤት አገኘልኝና ሲፒአሩ የነሱ ነበረ። ሲፒአሩ በፊት ዘመዳቸው ትኖርበት ስለነበረ ሲፒአሩ የነሱ ነው። እኔ ሲፒአር ስለሌለኝ የተከራዩበት ቤት ሲፒአሩ የነሱ ነው። ከዛ ከተከራየንበት ቤት ምግብ እየሰራው ሸጥ ነበረ። እዛ ቤት የቆየሁት ለ3 ወር ያክል ጊዜ ነው። 3 ወር ያክል ስቆይ አንዳንድ እቃዎችም እያመጣሁ እሸጥ ነበረ። ቤት ውስጥ የኖርኩበት 3 ወር ተከራየሁት እንጂ 2 ወር የተቀመጥኩበት። 1 ወር ከፍዬበት እቃ ሰጥተውኝ ስለነበረ እነሱ እቃውን ሰጥተውኝ ስለነበር እቃውንም እስከምመለስ የ1 ወር ዝም ከፈልኩበትና እቃቸውን ከመለስኩኝ በኋላ እኔ ወደ ማዳም ቤት ገባሁ። ወደ ማዳም ቤት ከገባሁ በኋላ በራሴ መንገድ ላጣራ ሲፒአርን ሳስጠይቅ ያኔ ፖሊሶቹ ቁጥሩን ሰጥተውኝ ስለነበረ በዛ ቁጥር ለሰው አስጠየቅኩኝና እስኪ ቪዛዬን እዩልኝ ብዬ ሳስጠይቅ ስፖንሰሬን በፊት ሰው ነበር የሚያወራልኝ። አሁን ራሴ ያወራሁትና ችግር የለውም በእርግጥ እየጠፋሽው ኪሳራ ላይ ነው እየጣልሽን በመጣሽ በ3 ወር ነው የጠፋሽው፣ ግን 500 ዲናር ትከፍኛለሽ ብዬሽ ነበረ በፊት ላስጠየቅሽኝ ሰው። ግን አሁን ችግር የለውም 300 አምጭና ካንስሌሽንሽን እሰጥሻለሁ አለኝ ስፖንሰሬ። እኔ ራሴ አውርቼው ማለት ነው። ከዛ እሰጥሻለሁ ነው ያለኝና ሳስጠይቅ ያንቺ ሲፒአር መሰራት አይችልም። መሰራት የማይችለው ደግሞ ሱቅ ላይ ስትሰሪ ተይዘሽ ፈርመሻል። ስለፈረምሽ በሱ መሰራት አይችልም አሉ። እኔ ሱቅ ላይ በሰራውበት ፊርማ ጊዜ መሰራት እንደማይችል አላውቅም። ስለጓ አላውቅም። እኔ ያኔ ስለማላውቅ እኮ ላይክ እንደ ክስ ማለት ነው። ፋይል አለብሽ። ያንን ሳታጸጂ ሳታዘጊ ያንን እዚህ ጋር መጀመራችን አረብ ሀገር እንደዛ ነው።
ካለብሽ ኢሚግሬሽን ፕሮሰስ ራሱ ብታደርጊ ልክ ፕሮሰሱ ሊያልቅ ሲል የሆነ ሲስተም ላይ ስትደርሺ ፖሊስ ጣቢያ ሄደሽ መጀመሪያ እዛ ጋር ማስነሳት ያለብሽ የፈረምሽው ፊርማ አለ፣ የሆነ ክስ አለብሽ። እሱን አጽኚ ነው የምትባዩ እንጂ እሱን ሳታስነሽ ማሰራት አትችይም። እሱን ለማስነሳት ደግሞ በአንቺ አቅም ሳይሆን ጠበቃ አቁመሽ ሁለት እድል ነው ያለሽ። አንድ እድል ወደ ሀገርሽ መሳፈር፣ ሁለተኛ እድል ደግሞ ጠበቃ አቁመሽ ተከራክረሽ ፋይልሽን ማስነሳት፣ የፈረምሽውን ፊርማ ማስነሳት ትችያለሽ። ከዛ በኋላ ግን ምንም አይነት እድል የለሽም ተብያለሁ። እና እንደሱ ስባል እኔ በመሀል እያበደርኳት ብር ነበረ፣ ለሷ እያበደርኳት ብር። ከዛ ከደሞዝሽ ውጭ እሷ ጋር ካለሽ 1000 ዲናር ውጭ ከደሞዜ ውጭ አበድሬላት ከወጣሽ በኋላ 5 ሳንቲም የሞዴስ እንኳን ነበረሽም። ኬት አምጥተሽ አበደርሻት? ከወጣሽ በኋላ ከሰራሹ ላይ ነው ያበደርሻት? ከኢትዮጵያ ነው ያበደርኳት፣ ከዚህ አይደለም። ከኢትዮጵያ ነው እያበደርኳት፣ እዚህ አይደለም። ከኢትዮጵያ ሳበድር ከደሞዝሽ አልፈሽ ላለቃሽ ብር ታበድሬያለሽ። ማሻአላ። ያው የነበረውን ነገር ላይ ብር ያስፈልጋት ነበር፣ መክፈል አልቻለችም ነበር። ስለምንቀራረብ አገዝኳት። ብሩን ያኔ በሰዓቱ እሷ ልትሳፈር ነበረ፣ ኢትዮጵያ ሰርግ ነበረባት፣ ትሳፈር ነበር። እቃ ከሰው ላይ ያመጣ መክፈል አልቻለችም በሰዓቱ። ኢትዮጵያ ስሄድ እከፍለዋለሁ ሰጥሻለሁ ነው ያለች። ኢትዮጵያ ስሄድ ብር አለኝ፣ ኢትዮጵያ አስገባልሻለሁ። አሁን ግን ኢትዮጵያ ብሩ በእኔ አካውንት ስላልሆነ መላክ አልችልም አለች። ኦኬ አልኩና እኔም እህቴ አስገባችላት ወደ እህቱ አካውንት። ከዛ ካስገባችላት በኋላ ኦኬ አመሰግናለሁ እንደሄድኩኝ አስገባልሻለሁ አለችኝ። ከዛ እኔ በዛን ሰዓት ሰው ቤት እየሰራው ነው። ሰው ቤት እየሰራው በነበረ ሰዓት እሷ ተሳፈረች ኢትዮጵያ። ከተሳፈረች በኋላ ተሳፍራ ስትመለስ ብሩን ስጭኝ እና ወንድሜ ስለታመመብኝ ብሩን ስጭኝ፣ የሰራውበትን ብር እና ያበደርኩሽን ብር ስጭኝ አልኳትና ካልኳት በኋላ ምን አለችኝ? ቆይ አንዴ አካውንቴ ችግር ስላለበት ነው እንደዛ አለችኝ። አካውንቴ እኔ አሁን ብር ማውጣት ስለማልችል ነው እና ታገሽኝ፣ ጊዜ ስጭኝ አልኳት። በዛ መሀል እኔ ወንድሜ ታሟል እና ወንድሜ ስለታመመ ብሩን ፈልገዋለሁ አልኳት። ከዛ በዛ እንደዛ እያለን እቁብ ተጀምሮ ነበረ። በየወሩ 100 ብር የምናወጣው። ከዛ እቁብ ሲደርሰኝ ብሩ ከማን ጋር ተቀመጠ? ከእህቷ ጋር ተቀምጦ ወንድሟ ለወንድሜ ታሞብኝ ስለነበረ ወንድሟ ለወንድሜ 200 ብር አስገብቶልኛል። አንዴ ደግሞ ለአክስቴ 100 አስገብቶልኛል። ከዛ ቀሪውን ብር የቤት ኪራይም ከፍዬው እንደገና ደግሞ ሌላም እየከፈልኩት አለ። እሱን አድርጌ 800 አለቀ ማለት ነው። እቁቡን እኔ ራሴ ከፈልኩኝ ማለት ነው፣ በየወሩ እየሰራው። እሱን ከጨረስን በኋላ እኔ ሲፒአር እየተከራየውበት የነሱ ነው። በፊት ዘመዳቸው ትኖርበት ስለነበረ ሰውየውም ስለሚያውቃቸው ከዛ ኖርኩበት። እኔ ብር 100 ዲናር ነበረኝና ብሩን ስጭኝ፣ ብሩ ያስፈልገኛል። ሰውየው እየመጣ ብሩን አልከፈልሽም፣ ወሬ ደርሶ ስለነበረ ብሩን አልከፈልሽም፣ ስላልከፈልሽ ውጪ ወይም ደግሞ ልቀቂ ቤቱን እኔ እፈልገዋለሁ ብዬ ስለው አይ ታስገባላለች ብዬ ስለው አይ እነሱ በየወሩ ገንዘቤን ስለማይሰጡኝ እኔ የምቀበለው ከአንቺ ነው፣ ስለዚህ አንቺ ካልሰጠሽኝ ቤቱን ልቀቂ አለኝ። ከዛ ደወልኩና ወይ አስገቢለት፣ በቤንፊት አስገቢለት ወይም ደግሞ ብሩን ላኪልኝ ለወንድምሽና እኔ ሰውየው እየመጣ እየጨቀጨቀኝ ስለሆነ ብሩን እፈልገዋለሁ አልኳት። ከዛ በምንነጋገርበት ሰዓት ጊዜ ቢያንስ 4 ቀን እንደዛ አካባቢ ስለ ብሩ አልተሰጠኝም።
100 ዲናሩ ነው የቁቡ ብር ቀሪ የነበረኝ ከእህቷ ጋር 100 ዲናር የቁብ ብር ቀሪ የነበረኝ ብር ነው። እና እሱን ለቤት ኪራይ ነው የፈለኩት እኔ 4 ቀን ሙሉ እየደወልኩላት ከእህቷ ፀጉር ቤት አለ ስትለኝ ፀጉር ቤት ሂጄ ቼክ እያረኩኝ እንደገና ደግሞ ያከራየኝ ሰው ያላስቀምጠኝ ሲል ጓደኛዬ እኔ ቤት መታ ታማ ነበረ እና ለሕክምና የምትጠቀምበትን ብር ከእሷ ተበደርኩኝና ብሩን እኔ ከፈልኩ ማለት ነው የቤት ኪራዩን። ከዛ ብሩን ማትሰጭኝ ለምንድን ነው ማትሰጭኝ? የጠየቁት እኮ ያንቺን ሳይሆን የኔን ገንዘብ ነው አይደል እንዴ? ለምንድን ነው ብሩን የማትልኪልኝ አልኳትና በዛ ከተነጋገርን በኋላ በቃ ለምን እንደዚህ ብለሽ ተናገርሽኝ ብላ በዛ ተጣላን ማለት ነው። እንግዲህ ገንዘቡ የኔ ነው። ከጓደኛዬ ተበድሬ ስለነበረ ቤት ውስጥ ስለነበረች በዛም ሰዓት ሰውየው ይፈልገው ስለነበረ ከጓደኛዬ ተበድሬ ሰጠዋት ማለት ነው። ከዛ በኋላ በዛ ምክንያት ተጣላን እኔ እና እሷ። ከዛ እኔ በዛን ሰዓት ወንድሜ ታሞ ነበረ። ወንድሜ ታሟል እና ያለብሽን ብርና የሰራውበትን ብር ስጭኝ ብያት ነበረ። ከስንት ጊዜ በኋላ ከልመና በስንት ጊዜ ከጠየኳት በኋላ በልመና ያበደርኳትን ብር ሰጠች። ስንት ነበር ያበደርሻት? 100 ሺህ ብር። 100 ሺህ ብር። ኦኬ 100 ሺህ ብር መለሰች። አዎ 100,900 ብር እንደዛ ነው። እና እሱን ሰጥታኛለች። እሱን መልሳልኛለች፣ ሰጥታኛለች። ከዛ የእሷ ሀሳብ ምንድን ነው? ይኸውልሽ እንግዲህ የሰራውበት ገንዘብ ስላለባት የእሷ ሀሳብ እኔ ከቮይሴ ላይ ያበደርኩሽን ገንዘብ ከፍለሻል፣ ግን የሰራውበት የ6 ወር ደሞዜ ይቀርብሻል፣ መቼ ነው የምትሰጭኝ አልኳት። ከዛ ስላት ቮይስ ታረግና ታጠፋለች። እሷ ቮይስ አርጋ ታጠፋለች። ምንም አይነት ነገር ማውራት አትፈልግም። ከዛ እኔ ደውዬ ብያት በሰው ሁሉ አስጠይቂያት ምን አለች? በሰው ሁሉ አስጠይቂያት ያኔ ኤልማር እየቀጣኝን ብር እንደ ደሞዟ ነው ከደሞዟ ነው የከፈልኩትና ብር የላትም አለች። ኤልማር ሲቀጣት እኔ በሱቅ አልቀጠረችኝም። የቀጠረችኝ በሀውስ ቤት ነው። ለቤቷን የቀጠረች ቤትም ሱቅም እያሰራች የነበረችው እሷ ናት። ስለዚህ የተቀጣችውን ቅጣት የሱቅ ባለቤት እሷ ናት። መንግስት እሷን ነው የቀጣት እንጂ አንቺን አይደለም። ወንድሟ አልሰራላት ሲል ነው እኔ እየሰራሁላት። ከዛ ከሱቁ እየሰራሁት ለ2 ወር ያክል ነው። ለ2 ወር ያክል ሰርቼ ነው እየተቀጣችው። ስትቀጣ ነው እኔ ብር ስላልነበራት የኔን ክፈይና ትሰጭኛለች ተባብለን እየተነጋገር ነው። ከዛለሽ በዛ ብር ተነጋገርንና ብሩን ለምን ስልክ እየደወልኩኝ እኔ አላነሳ ስትለኝ በሰው አስጠየኳት። በሌላ ሰው ሳስጠይቃት ብር የላትም አለች። ከዛ ብር የላትም ካለች በኋላ ደግሞ ከኔ ጋር ስትነጋገር ብርሽንማ ያኔ ኤልማሬ ሲቀጣኝ ከፈልኩት እኮ ደሞዝሽን አለች። ኤልማሬ ደግሞ እኔ ለመንግስት የመክፈል ዕዳ የለብኝም። እኔ ሰው ቤት ነው የምሰራው። ሰው ቤት ሰርቼ ቤተሰቤን ማስተዳደር ሰው ነኝ ሲሆን እሷ ነበረች አመስግና በሰዓቱ መስጠት እየነበረባት። ከዛለሽ እንደዛ እየተነጋገርን እያለ አልባሌ ስድቦችንም ተሳድባለች። ስለተሳደበች አይደንቀኝም። እኔ ብዙ ያሳለፍኩ ሰው ስለሆንኩኝ ስድብ ለእኔ ምንም አይደለ። ግን ከሰው ጋር ብዙ ነገር አሳልፌ እኔ እንደ ሰው አስቤ ከእሷ ጋር ብዙ ውጣ ውረዶችን አሳልፌ ገንዘቤን ላለመክፈል ግን ስልክ ባለማንሳት ከተጠያቂነት አያድንም ወይም ደግሞ 2 ዓመት። ስለዚህ አሁን አንቺ እሷ ጋር ያለሽ 1020 ዲናር ነው በድርሃም ቲንቱ ቦንቱ ነው የሚለው
አንቺ እሷ ጋር ያለሽ በድርሃም በዲናር 1020 ዲናር ነው። የ6 ወር ደሞዝሽ ነው። ማስረጃዎች አሉሽ? ለምሳሌ ያንን ያመነችበት ማስረጃ አለሽ? ብሩ እንዳለባት ያመነችበት ማስረጃ አለሽ? ዋትሳፕ ላይ ለማየት እየሞከርኩ ነው። እዚህ ነበርኩ አላየሁትም ነበር። ደሞዝሽን ለኤምአርአይ ከፍያለሁ እያለችበት ወይስ አለኝ? ኦኬ ሌት ሚ ቼክ ስለላክሽ የትኛው ነው? ወይ ሜንሽን ማድረግ እንዲህ እንደ ሪፕላይ ነገር ማድረግ ከቻልሽ ካልወጣሁ አቶች ትችያለሽ። ስላይድ ብቻ ነው ይሄኛው ብቻ ብለሽ እንደዚህ ላይ ስላይድ ብቻ አድርገሽ ነጥብ የምታደርጊበት የቱ እንደሆነ ይገባኛል። ከፍታው ቤተሰብ በዶክተር ሀቢባ የሰራሁትን ቪዲዮ ፕሊስ ድምፅ ሁኑ ፕሊስ። ይሄ ሁላችንም የዜግነት የሰውነት ግዴታ አለብን ለእህታችን ድምፅ የመሆን 3 ዓመት ከ10 ወር በኢትዮጵያ 10,000 ብር ብቻ በድርሃም 300 ድርሃም ብቻ ስታሰራት ጉልበቷን ስትበዘብዝ ቆይታ ባዶ እጇን በለበሰችው የስራ ልብሷ ነው ወደ ሀገሯ የሸኘቻት ርስቲን። እና እባካችሁ ሁላችሁም ፍትህ ለርስቲ በሉ። ቪዲዮውን ሼር ዲዩት ሪፖስት አድርጉት። የታል ቪዲዮ ካላችሁ እዚህ አካውንት ውስጥ ይኸው ይሄ እኔ ላይቭ ምገባበት አካውንት ሌላ ነው፣ ቪዲዮ ምሰራበት አካውንት ሌላ ነው። ቲክቶክ እየዘጋብኝ ሪፖርት ስለበዛብኝ ይኸው እንደዚህ የማጋልጣቸው በዳዮች፣ ሌቦች፣ ህገወጥ ደላሎች ለቲክታከሮች እየከፈሉ ሪፖርት እያስደረጉ ከአንድም 3 አካውንት አሳጥተውኛል። አሁን ይሄ 4ኛ አካውንት ነው። ለዛ ላይቭ ባንዱ ቪዲዮ ባንዱ ነው ሰራው። ይሄን ዶክተር ሀቢባ ላይ እየገባችሁ የሰራሁትን ቪዲዮ ሁላችሁም ሼር ዲዩት ሪፖስት በማድረግ ቅድስትዬ ሀቅሽን ይመልስልሽ እኮ ለቅድስት ብቻ ስለምታውቂያት ለቅድስት ብቻ ሳይሆን ይሄን ማለት ያለብሽ ማሪ ለርስቲም ባታውቂያትም እህትሽ ናት፣ ኢትዮጵያ እህትሽ ናት። ለርስቲም እንደዛ በይ። ሼር ዲዩት ሪፖስት አድርጊ። ነገም ቅድስትን ብሯን አልሰጥም ካለች የእሷንም ፎቶ ለጠፌ ቪዲዮ ሰራለሁ። 15 ሰው ሪፖስት አድርጓል። ዳት ኢዝ ናት ኢነፍ ናቲንግ። 15 ሰው ናቲንግ። ሁላችሁም ናችሁ ሪፖስት እና ሼር ዲዩት ማድረግ ያለባችሁ። ሁላችሁም ኃላፊነት አለባችሁ። ዶክተር ሀቢባን ፎሎ አድርጉ። እዚህ ጋር ያላችሁ ሁላችሁም ገብታችሁ የሰራሁትን ቪዲዮ ሼር ዲዩት ሪፖስት አድርጉ። ጋድ ብሌስ ዩ ዩ አር ላቭድ። ቴንክ ዩ ሶ ማች። ቴንክ ዩ ቦነር ስታር ቢዩቲ ቦነር ስታር ቢዩቲ ቴንክ ዩ ሶ ማች። ሌትስ ጎ ፋሚሊ። ሁላችሁም ሼር ዲዩት ሪፖስት አድርጉ። ቆይ ልግባ። ስንት ሰው ሼር ዲዩት ሪፖስት እንዳደረገ ልይ። ሀያ 8 ሰው ነው። አንቺ 15 ሰው አልሽ። 29 ሰው ነው የሚታየኝ እዚህ ጋር ሪፖስት ያደረገው። እስቲ ድሮን ሪፖስት አድርጋለች። ዜድ ጃቱ ሪፖስት አድርጋለች። ሳሪቲ ሪፖስት አድርጋለች። ሜሪ የገንጭዋ ሪፖስት አድርጋለች። ፍቅር የሜሉ ሪፖስት አድርጋለች። መስዬ ሪፖስት አድርጋለች። ማያ ሪፖስት አድርጋለች። ኮኪ ሪፖስት አድርጋለች። ሱሱ ሂውማን ሄር ሪፖስት አድርጋለች። ጊዜ ለኩሉ ሪፖስት አድርጋለች። ሀቢባ ሳይመን ሪፖስት አድርጋለች። እኔ ማለት ነው በሌላኛው አካውንት። ኦኬ እና ዶክተር ሀቢባ ላይ ኔቨር ጊቭ አፕ ሪፖስት አድርጋለች። ሉባባ ሪፖስት አድርጋለች። ራኒያ መሐመድ ሪፖስት አድርጋለች። ሄዋን የማርያም ሪፖስት አድርጋለች። በቀደም አንደኛ ጣቤት ይወጣላት ሄዋን የማርያም። እሺ ብሪጅስቶን ሪፖስት አድርጋለች። ሶፊያ አድሪስ ሪፖስት አድርጋለች። ቤዚቺ የናዝሬቷ ሪፖስት አድርጋለች። ቤዚቲ ማለት በቀደም ለልጇ ያሰባሰቡላት እናት ነች። እሺ ሌላስ? አዲስ ህይወት ሪፖስት አድርጋለች። ማህሌት ገዳይ ሪፖስት አድርጋለች። ብርቱካን ሪፖስት አድርጋለች። ሰአዲ ድሮን ሪፖስት አድርጋለች። ሄሪ ኬኳ ሪፖስት አድርጋለች። ንግስት አደም ሪፖስት አድርጋለች። ዚፖራ ሪፖስት አድርጋለች። ማርታ ሪፖስት አድርጋለች። ነጁ ሪፖስት አድርጋለች። ስሙን የሀብ ወታደር
እነዚህ ናቸው ሪፖስት ያደረጉት። ሄላ ለምን ሪፖስት አላረግሽም ቪዲዮን? ሀኒፋሽን እና ሄለን አልወጡልኝም ሪፖስት ፋይዳም ሪፖስት አላረግሽም። የምን ቆይ እኮ ሪፍሬሽ ላድርገው እንዳልሽኝ ሪፍሬሽ ላድርገው ነው። እኔ ራሱ ሮጥኩኝ አደርጋለሁ። ተቃወሙ። ይሄ አሁን አንቺ የሬስቶራንት ባለቤት ይሄን የማትቃወሚ ከሆነ ነገ እሷም ሰራተኛዋን እንደዚህ ታደርጋለች ነው ለባሻ አትቃወምም፣ ተስማማለች ነው። ስለዚህ ይሄን ነገር የምትቃወሙ በሙሉ ሪፖስት ማድረግ አለባችሁ። ሼር ዲዩት ሪፖስት አድርጉ፣ የምትችሉትን አድርጉ። ሀኒፋሽን አድርጋለች። ሄላ ልታረግ ሄደች። ሄለን ቶሎ አመለጠች። ሪፖስት አላረግሽም የዛሬው ቪዲዮ አርግ ያለው አብዬ ያሳየኛል እኮ ዶክተር አቢባ ላይ ሪፖስት አርግ ያለ ለኔ ግን ለምን ስም ዝርዝርሽ ውስጥ ከ30 ሰዎች ውስጥ እያንዳንዳቸውን ስም ጠርቼ ያላረጋቸው ይሁን አርጉ። ስክሪንሻት አርግ ይልላክል። ይሄ አይ ችግር የለም። ሪፍሬሽ አድርገው ይታየኝ። የሀኒም መጀመሪያ አልታየኝም፣ ሪፍሬሽ አድርገው ይታየኝ። ልንገራችሁ፣ ይሄ የዜግነት ግዴታችሁ ነው። ሁላችሁም ማድረግ አለባችሁ። ይሄንን ነገር የምትቃወሙ በሙሉ እኔ ግፍን እቃወማለሁ ካላችሁ ይሄንን ቪዲዮ ሼር ዲዩት ሪፖስት አድርጉ። እህታችን ፍትህ እንድታገኝ ድምጻችን ለዓለም ይሰማ። ጉልበቷ ላቧ የሰራችበት 3 ዓመት ከ10 ወር የሰራችበት ብር ይሰጣት። ሀበሻ ሆኖ ሀበሻን እንደዚህ መበደል በጣም ያጸይፋል። ይሄ ሀቡ እሺ ወይዙ ላከችልኝ። بس شوفي حتى هذا سوالي من زي الناس. شوفي مسكي تليفوني وشوفي الشاشة كيف سوالي. እሺ የት አለች ቅድስት በጣም ተጠቃ እንዳያቀኝ በማስከም ሆኜ ቲክቶክ ቅድስት ናይ ቅድስት ያው ቮይሱን ሜንሽን አድርጋልኛለች። እሺ እንስማው። شوفي زي الناس، ما تشوفي هذا، ما تشوفي هذا ما تشوفي، المفروض يكون شوفي حتى هذا هنا ስሚኝ ልንገርሽ፣ ምንም ማስፈራራሽ ነገር የለም። 5 ሳንቲም ዱዲ ማለት ነው። ዱዲ አልሰጥሽም። ለምን እንደሆነ ታውቂያለሽ? 1000 ብር ስቀጣ በአንቺ እዛ ሱቅ ላይ ቆመሽ ስቀጣ 1000 ብር ስቀጣ የዛን ሰዓት ያለኝን ገንዘብ አልፈልግም፣ ይሄ 1000 ዲናር የተቀጣሽው በእኔ ስለሆነ ብለሽ በአፍሽ ነው የተናገርሽው። 5 ሳንቲም ዱዲ አልሰጥሽም፣ የለሽም እኔ ጋር ዱዲ ማለት ነው። ሁለተኛ ነገር ደግሞ ለምን አይደለም 20 ብሬን የ6 ወር አልከፈለችኝም፣ የ6 ወር ደሞዝ ደግሞ የለሽም። 20 ብር አልሰጠችኝም፣ ብር አበድራትም ነበር ብለሽ ጥሩምባ ይዘሽ ባህሬን ላይ ቁሚ። መስሜ ድፍን እንደሆነ ታውቂያለሽ። ሂጂና በፈልጊ ደግሞ ፖሊስ ስቴሽን ሂጂ። አንቺ እንደዚህ አይነት ነገር መጥተሽ እኔ ማስፈራራት ያላ እንግዲህ ሃይዋን ስቱፒድ አይገርምሽም? ተከባብረን ነበር የኖርነው አክብሬሽ ማለት ነው። አሁን ወጥረቃሉ አላሽም። ያላ እንግዲህ ሃይዋን ከማንም እንትን ጋር ቂጥ ለቂጥ ገጥመሽ ሀያት ትፈራለች። ሀያት እንደዚህ ብለሽ ከሆነ በጭንቅላትሽ ትተኪያታለሽ። በጭንቅላትሽ አንቺም አብሮሽም ወደ ላይ የሚያረጉሽን አንቺንም የሚያስተባብሩሽን በጭንቅላታችሁ ትተከላላችሁ። እኔ ሀያት ጡዝፊች አሌኮን እነሱንም አንችንም። ሃይዋን አርፈሽ እንትማቲ ከሆነ ያላ እንገለኤ ገባሻ? አንድ ዱዲ 5 ሳንቲም የለም። የሰጠሽኝንም ገንዘብ ደግሞ መልሼልሻለሁ። በተረፈ የሰራሽበት የለሽም ምንም። እኔ ጋር ሆነሽ አተረፍሽ እንጂ አልጎዳሽም። ያላ እንግዲህ ሃይዋን አንቺ ለወንድ ነው ለሴት ሃይዋና ነው የሚባለው። አረብኛውን እንኳን ታስታ
ደግሞ ማለት ነው ስትል ሰምታችሁ እንደ አረቦች ናቸው እኮ ጡዝ ፊኪ ስትል ሰምታችኋል። ቅድስት ይህን ቮይስ አብሬ ፎቶ አለጥፌ ነው ቪዲዮ ምሰራላት። ብርሽን ማት የ6 ወር ያሰራችበት ደሞዝሽን ማትከፍልሽ ከሆነ ቅድስት የለችም። ቅድስት አስገብኝ ያለሽ የለሽም። እኔ እኮ ያለሽ መስሎኛል። እዚህ እኮ እንዳለሽ ነው የሚያሳየኝ ስክሪን ላይ። ነይ እሺ፣ ኢንቫይት አድርጓት ቤተሰብ። አስገብኝ ያለሽ ነው ኮመንት ላይ። ሄልዬ አንዴ ኢንቫይት አድርጊ። ሄለንም ነቅሏታል ኔትወርኳ። እሺ ቆይ አንዴ ልፈ እሺ፣ ፍላወር የለሽም። የሆነ ነገር ጻፊ። እኔ እዚህ ስክሪን ላይ እንዳለች ነበር የሚያሳየኝ። ይሄ እያላችሁ ግን ስልክ ሲደወልባችሁ ያለው ምልክት አላ የሻይ ኩባያ ነገር ሆኖ ዘይ ዊል ካም ባክ ምናምን። እንዴት ነው ምን ነበር የሚለው ጽሁፉ? የሆነ ጽሁፍ ይመጣል። አሁን ገብቻለሁ። አቡ አስወጥቷት ሳዲ ምን ነው የቲክቶክ ምልክት ይቺ ኮዳችሁ? እኔ ልክ መጥተው የቲክቶክ ምልክት መስጠት ከጀመሩ ድሮኖች የሆነ ነገር አለ ማለት ነው። በቃ ሪፖርት አለ ማለት ነው። ኮፒ ሊንክ አድርጉ ቤተሰብ፣ ኮፒ ሊንክ አድርጉ። የቲክቶክ ምልክት ሲሰጥ ካያችሁ ችግር በቃ ይቺ ኮድ ይግባችሁ። ሪፖርት እየተደረገ ነው ማለት ነው። ቶሎ በሉ ኮፒ ሊንክ አድርጉ። ሁላችሁ ማለት ነው። ኮፒ ሊንክ። እሺ ቅድስት፣ እሺ ወይ እንትን አንቺ መጀመሪያ በጣም የተገረምኩት ነገር በአንቺ በጣም መልካም ሰው መሆንሽን ያየሁትን ዛሬ ላይ ብሬን ካደች እንደዚህ ሰደበችኝ ብለሽ እንኳን መልካምነቷን አልካድሽም። ጥሩ ሰው ናት። እንደ ሰራተኛ ሳይሆን እንደ እህት ነበረ ቤቷ ውስጥ ስታደርገኝ የነበረው መልካም ሰው ነበረች። እኔም ከኢትዮጵያ ከቤተሰቦቼ ብር እንኳን ሳይቀር ሳበድራት ነበረ እና እንደ ሰራተኛ አልነበረ ያችም በጣም ማለት ዛሬ ላይ በብር የ6 ወር ደሞዝ ከለከለች ብለሽ መልካም ጊዜዋን አልካድሽም፣ መልካምነቷን አልካድሽም። ይህ ደግሞ የአንቺን ጥሩነት ያሳያል። አንዳንድ ሰው ሲጣላ መልካምነትን ይክዳል። ሲጣላ ስለዛ ሰው ጥሩ ነገር አያወራም። አንቺ ግን ዛሬ ላይ እንደዚህ ባሽ የ6 ወር ደሞዝሽን ከልክላሽ ቤትና ሱቅም አንድ ላይ ስታሰራሽ ኖራ ግን እንደ ቤተሰብ ነበር የምንኖረው። በጣም መልካም ሰው ናት ማለትሽ ያንቺን መልካምነት ያሳያል። አቡ እና ሶሪ አቋረጥኩሽ። ያው እኔ ከሚገርምሽ ከዚህ ምን እንድትደርስ አልፈልግም። እስከዛሬም እንደዚህ ዝም ያልኩት ከዚህ ምን እንዳትደርስ ስለማልፈልግ ነው። እኔ የምፈልገው የሀቄን ነው። ማስረጃ አለኝ፣ ቮይስ አለኝ። ገንዘቤን እንዳልከፈለች የሚመሰክሩ ሰዎችም አሉኝ። ስለዚህ እኔ የምፈልገው አሁን ገንዘቤን ነው። ገንዘቤን ትስጠኝ፣ በሰላማዊ መንገድ ገንዘቤን ስጭ ብዬ ለምኛለሁ። ከዚህ በፊት ራስሽ አስበሽ ገንዘቤን ስጭኝም ብያታለሁ። ከአንቺም ሳልመጣ በሰውም አስጠይቂያታለሁ። ብር የለኝም ብላለች። አሁን ግን እኔ ወደ ህግ እንዳልሄድ ራናዌይ ነኝ፣ ቪዛ የለኝም ኦልሬዲ። እኔ ይህን ስለምታቅረው ከፈለግሽ ፖሊስ ስቴሽን ሂጂ ያለች። ታዲያ መንግስት የሚፈልገኝ ሰው ነኝ። ባገኘኝ አጋጣሚ ወደ ሀገሬ ነው የሚያሳፍረኝ። ስለዚህ እኔ ጠበቃ ቀጥሬ ለመከራከር እንኳን ህጋዊ አይደለሁም። ያኔ እኔ ቪዛ ቢኖረኝ ጠበቃ ቀጥሬ ብከራከራት ማን ጥፋተኛ እንደሆነ ህግ ነው የሚዳኘን፣ በዚህ ሀገር ህግ ማለት ነው። ስለዚህ እኔ እሷ በተቀጣቸው ፈልጋ ነው እንድሰራለት እዛ እያስገባች አይደል እንዴ? አይመለከትሽም። አንቺ ፈለገችም ይኸውልሽ፣ እኔ ሱቅ ካለኝ ሱቅ ከፍቼ መንግስት ከቀጣኝ ህግ ጥሼ መንግስት እኔ አንቺን የቤት ሰራተኛ አድርጌ ቀጠሪ በቃ እኔን በቦታዋ አድርጊ። ለሀቅ ስንፈርድ ነው የምልሽ። ሀቅ ሀገር ከተባለ እኔ ሀበሻ ነኝ፣ እንደሷ እንዳሰሪሽ ሀበሻ ነኝ። ሱቅ ከፈትኩኝ። በቤት ውስጥ ረዳት የቀጠርኳትን ረዳት ሱቅም ቤትም እንድትረዳኝ ካደረኩ ይሄ እኔ ጥፋት ነው፣ የረዳት ጥፋት አይደለም። ገብቶሻል? ቢካዝ ለሱቅ ለብቻ በሱቁ ስፖንሰር ለቤት ለብቻ መቅጠር እየቻልኩ አቅሙ ስለሌለኝ ብቻ ድሃ ስለሆንኩኝ ብቻ እኔ ስህተት ሰራሁ። ያደረኩት ቤትም ሱቅም እንድታገኝ ያደረኩት። እኔ መንግስት አካላት መጡ። በለድያ ይባላል እዚህ እናንተ ጋር ምንድን ያልሻቸው
ኤልኤምአር ኦኬ፣ ኤልኤምአር ነው እናንተ ጋር የሚባሉት። እኛ ጋር በለድያ ነው የሚባሉት። በለድያ መጣና ቼክ ሲደረግ አንቺ በሱቁ ስር አይደለሽም፣ አንቺ ሱቅ መስራት አትችይም፣ ሃውስ ሜድ ነሽ። ስለዚህ ለዛ 10,000 ድርሃም ተቀጣች እና አንቺ ምን አገባሽ? ህግ የተላለፈችው እሷ፣ የቀጠረች ያቆመችሽ እሷ። አንቺ ምን አግብቶሽ ነው የአንቺ የ6 ወር ደሞዝ በአንቺ በ6 ወር ደሞዝ? እኔ ያልኩት እሱን ነው። አሁን እኔ ወድሽ አሁን እኔ እንደዚህ ማድረግ በህግ መሄድ የማልችለው ራናዌይ ስለሆንኩ ቪዛ ስለሌለኝ ነው። አሁን እኔ ከተያዝኩኝ ቀጥታ ነው የሚያሳፍሩኝ። እንደገና ደግሞ አሰርቼ ቪዛ አሰርቼ እከራከራለሁ እንዳልል እንኳና ገንዘቤ ከእሷ ጋር ነው። ለእኔ ገንዘቤንም ወስዳ ቪዛዬም በእሷ ምክንያት ተሰነካክሎ አይሆንም። ይሄ እንዳንድ ሰው ህሌና እንዳለው ሰው ፌር አይደለም። ስለዚህ ገንዘቤን በሰላማዊ መንገድ የምትሰጠኝ ከሆነ በሰላማዊ መንገድ እንድትሰጠኝ ጠይቄያለሁ በተደጋጋሚ። ከኔም በላይ ትዕግስተኛ ሰው የለም። 2 ዓመት ሙሉ እንግዲህ ሰው መጠበቅ ማለት አስቡ እንግዲህ እኔ ሰው ቤት እየሰራው ቤተሰብ እምረዳለኝ ታውቃለች፣ ሁሉ ነገር ታውቃለች። ወንድሜ ታሞብኝ እባክሽ ሊሞትብኝ ነው ያበደርኩሽ ብር እንኳን ስጪኝ ብዬ በስንት መከራ ልመና ያበደርኳትን እንኳን እኔ ስራ ቸገራት። ሰውነሽና ትበዳደሪያለሽ እንደ ሰውኛ እና አሁን እኔ የምፈልገው ገንዘቤን ነው። በሰላማዊ መንገድ ገንዘቤን እንድትሰጠኝ እስከ ሰው እስከ ማስጠየቅ ደርሻለሁ። ከዚህ በላይ እንግዲህ ምን ማድረግ እችላለሁ? እንትን እንደነገርኩሽ ቅድም ሌላው መልካምነትሽን አድንቄያለሁ። ስለ አሰሪሽ ምንም አይነት መጥፎ ነገር አለማውራትሽ፣ እንደዚህ እንኳን ዋትሳፕ ላይ ላክሽ እንደላክሽን ቮይስ እንኳን ሰድባሽ ጥሩነቷን መመስከርሽን በጣም አድንቄያለሁ። ሰው ሲጣላ ስለሌላው አካል መጥፎ ነገር ነው የሚያወራው። አንቺ ግን ሀቋን አልደብቃትም። የምፈልገው ሀቄን ነው። የሰው 1 ብር አልፈልግም። የሰው 1 ብር አልፈልግም። እኔ ማውራት ከፈለኩኝ ማውራት እችላለሁ፣ ግን እኔ አልፈልግም። ስለማልፈልግ እንደዚህ ስለሆንሽ ፈጣሪ ሀቅሽን ይመልስልሻል። ሀቀኛ ስለሆንሽ የሰው ሀቅ ስለማትበይ የሰውን ጥሩ ለአንቺ በህይወትሽ አብራችሁ ስትኖሩ አሰሪና ሰራተኛ ሆናችሁ አንድ ቤት ስትኖሩ ጥሩ ሰው ሆና ሳታስርብሽ፣ ሳትሰድብሽ፣ ሳትገላምጥሽ መልካም ሆና አብራችሁ 10 ወር ሰርተሽላታል። ሀበሻ ለሀበሻ ይናናቃል፣ ብዙ ጊዜ አይከባበርም። ግን አንቺ አክብራሻት አሁንም ስለ ጥሩነቷ ስታወሪ ስለነበር ይሄ መልካምነትሽን ያሳያል። ስለዚህ እንደዚህ የሰው ሀቅ የማይበሉ ሰዎች ደግሞ ሀቋን ስላልበላሻት ፈጣሪ ሀቅሽ እንዲበላ አይፈቅድም። እኔ በጸባይ እጠይቃታለሁ። ስልክ ቁጥሯን ልክሽልኛል አይደል? አሁን እኔ ቮይስ አረግላታለሁ። አሁን ሚዩት አድርጌ ቮይስ አረግላታለሁ እና እንትን ካላለች ቀን ጊዜ ገንዘብም እሰጣታለሁ። እምቢ ካለች አልመልስም። ያተም ካለች እንደነገርኩሽ ፎቶ አለጥፌ ቪዲዮ ሰራለሁ። ከዛ በኋላ አንቺ እሷ ስታለቅስብሽ መተሽ እኔን አንሺ ብትኝ አላነሳም። ይህን አስቀድሜ ስለምናግርሽ ነው። ቪዲዮ ከሰራሁ በኋላ እሷ መታ አንቺን አለቃቅሳብሽ ወይ የእሷ ጓደኞች አንቺን አናግረው አንቺ መተሽ ሀቢባ በቃ የሰራሽው ቪዲዮ አጥፍትኝ ነው አላጠፋም። ለዛ ነው ይህ የጊዜ ገደማ ሰጠው። ስለዚህ እኔ አናግራታለሁ። ከዛ በኋላ ጊዜ ሰጣታለሁ። አላመጣም። ልክ አንቺን እንደሰደበችሽ ሃይዋና ምናምን የምትል ከሆነ ቮይሷን አብሬ ቪዲዮ ስሰራ አስገብቼ ሰራላታለሁ። እንደገና ደግሞ እኔ ይኸውልሽ ሰው ገንዘብ ላይኖረው ይችላል በሰዓቱ፣ ግን ያንን ያክል ጊዜ አብረሽ አሳልፈሽ ምን ብለሽ እንደዚህ መሳደብ አሁን ብቻ በጣም ነው እያዘንኩት። ግን እኔ ሀቄም ተበልቶ ቪዛዬም ተበላሽቶ ለእኔ ፌር ስላልሆነ እንጂ እኔ እግዚአብሔር ይመስገን ጤነኛ ነኝ፣ ሰርቼ ማገኝ ነኝ። ግን ለጊዜው እኔ ይህን ያክል ገንዘብ ከፍዬ ቪዛ ማሰራት ተከራክዬ ማስነሳት ስለማልችል ሀገርም እንዳልገባ ታውቂዋለሽ የሀገራችን እንትን እና ከሀገር ለመውጣት እንኳና ስንት ጣጣ አልፈሽ እንደሆነ ታውቂዋለሽ። ስለዚህ እኔ አሁን ቪዛዬን የማሰራበት ገንዘብ ስለሆነ ገንዘቤን የምትከፍለኝ ደግሞ አንቺ በምታዘጋጅልኝ መንገድ ነው። ስለዚህ አንቺ በምታዘጋጅልኝ መንገድ በስንት ጊዜ እንደምትከፍለኝ አንዴም የምትከፍል ከሆነ ኦኬ፣ በ3 ጊዜ ማድረግ እኔ ይኸውልሽ 50 ብር እንኳን እያደረግ ስጪ ብያታለሁ። 50 ብር እያደረግሽ እንኳን የላኩልሽን
ማስረጃዎች ብታዳምጫቸው እንትን ታገኘዋለሽ። ቀስ እያልሽ ገንዘቤን ስጪ ብያታለሁ። ያልሰጧት እድል የለም። አንዴም ካልቻለች በየጊዜው እያደረገች እንድትሰጠኝም ተነጋግረናል። ግን በዛ ፈቃደኛ አልሆነችም። ስለዚህ እኔ አሁን የምፈልገው ሀቄንና የሀቄን እየሰራሁበትን የላቤን ነው። አቡ ስለ መልካም ትብብርሽ ሳወራሽ ያኔ ከመጀመሪያው ሳወራሽ በእውነት እንዲህ አልጠበቅኩም ነበር እና እንደዛ እንደው እህቴ ምን ልታዝ ነው ያልሽኝና እንዳከበርሽኝ ፈጣሪ ያክብርሽ። በእውነት በልጆችሽ ተከበሪ ሀቡ። እኔ የምልሽ ቅድስት አንቺ መጀመሪያ አልፈልገውም ብሩን ክፈዩ ብለሻታል? አልፈልገውም አላልኩም። እጇ ላይ ብር ስላልነበራት አንቺ ቀስ ብለሽ ትሰጭኛለሽ፣ ግን አሁን ብር ስለሌለሽ ክፈይ ነው ያልኩት። እሺ ግን ማለት ነው ያ ብር የሚከፈል ብር እንደሆነ ክፈዩ ያልሻት እሷ ምናልባት ውሰጁ ብለሻት መስሏት እንዳይሆን እሰጥሻለሁ ያለችበት ቮይስ አለሽ? ከነዚህ ከላክሻቸው ቮይስ ውስጥ ብሩ ብድር እንደሆነ የገባት እሰጥሻለሁ ማለት አሁን አንቺ በጣም ሪሌሽናችሁ ግንኙነታችሁ አንቺ እና አሰሪሽ ኢትዮጵያኖች ስለሆናችሁ ሁለታችሁ እንደ ሀገር ልጅ እንደ ኢትዮጵያዊነት ስላዘንሽላት አረብ ብትሆን ከኢትዮጵያ ከባንክ አምጥተሽ አታበድሪያት ማለት አልሰጥም። ስለዚህ የሀገርሽ ልጅ ኢትዮጵያዊ ስለሆነች አዘንሽላት፣ ያለችበትንም ችግር ተረድተሽ አይደለ? ቤቷንም ተረድተሽ 6 ወር ሙሉ ደሞዝሽ እሷ ጋር ሲጠራቀም ሲኖራት ትሰጠኛለች ብለሽ አምነሻት፣ ከዛ ይሄ ፔናሊቲ ይሄ ቅጣት ሲመጣ አሁን እሷ ቮይሱ ላይ ያለችው ራስሽ ነሽ ክፋዩ አልፈልገውም ያልሽኝ ነው የምትለው። አልፈልገውም እኔ ሰው የት እየሰራው ነው እንዴ? 1,000 ዲናር አልፈልገውም የምል እኔ 1,000 ዲናር አልፈልገውም። በኢትዮጵያ ግማሽ ሚሊዮን ብር ነው 1,000 ዲናር እንዴ! ታዲያ እኔ ያልኩት እንዴት ነው ገንዘብ ስላልነበራት አሁን ይሄንን ክፋይና ከዛ ለኔ ቀስ ብለሽ ትሰጪኛለሽ ተባብለን በዛ ተነጋገርን፣ አለቀ እንጂ ማስረጃ እኮ ነው የምልሽ የኔ ውድ ማስረጃ። ይሄን ብር ክፈይ ስትያት እሺ ታገሽኝ እከፍልሻለሁ ምናምን ያለችበት ቮይስ ካለ አለ እዚህ ውስጥ መሀል ላይ ብዙ ይላል። አይቼ እነግርሻለሁ ወይ እያንዳንዱን ልክፈተው እዚህ ጋር? አይ እያንዳንዱማ ኦኬ። ስለዚህ በቃ ያ ብቻ ያለችበት እሺ እከፍልሻለሁ እሺ ይሄና ጊዜ ታገሽ ወይ ያለችበት ካለ ምክንያቱም እዚህ ቮይስ ላይ የሚለው አንቺ ታዩ ብለሽኝ ነው። እኔ ታዩ አላልኳትም ስላላልኳት እኮ እንደ አለማለትሽን ማስረጃ አቅርቢልና እሺ ከፍላለሁ ያለችበት ቮይስ ካለ እሺ ከፍልሻለሁ ያለችበት አንድ እንኳን ያመነችበት እከፍላለሁ ያለችበት ቮይስ ካለ እስኪ ቆይ አይቼ ሸራርኩሽ ብዙ ስለሆነ ይላክሽልኝ ነው እኔ እዚህ ጋር ስለማልከፍተው እዚህ ጋር የሚከፈቱት እሷ ብሩን አልሰጥም ብላ ከካደች ከተሳደበች አንቺ እንደተሳደበችው ሌላ ሃይዋና ምናምን ካለች ወስጄ ፎቶ ጋር ገጫ ነው እሱ አሁን ያኔ በሰዓቱ ክፋይ ስላልኳት አልፈልግም ያልኩ አይነት ነው እንትን ያለችው። እኔ ግን በሰዓቱ ስላልነበራት ነው እንትን ያልኩት። ማሪ ማስረጃ አንቺ አሁን እሷ አንቺ ነሽ ክፋዩ ያልሽኝ አንቺ ማው ብያታለሁ፣ ግን ብድር ነው ያልኳት። እሷ ደግሞ ውሰጁ ያልኳት መስሏት ይሆናል እኮ ብሩን ለመጀመሪያ ጊዜ ሳትጣሉ እንደዚህ ሳትሰድብሽ ሃይዋና ምናምን ብላ ሳትሰድብሽ በፊት በጸባይ ብሩን ስጠይቀት እሺ እሰጥሻለሁ ታንገሽኝ ያለችበት ቮይስ የለሽም ወይ ነው? አዎ ቆይ አንዴ ጠብቂኝ። ሳናግራት በነፃ ነው የሰጠችኝ ውሰጁ ብላኝ ነው ካለች የዛኔ ይኸውልሽ ቮይስሽ ያመንሽበት ቮይስ ብዬ አቀርብላታለሁ። ያለ ማስረጃ ዝም ብዬ ሰው ጋር ከመሄዴ በፊት አንደኛ። ሁለተኛ የማያልፍለት ድሃ ሀብት
ሀብታም ይጋብዛል አሉ። አንቺ እሷ ቤት በ170 ዲናር ተቀጥረሽ እየሰራሽ በ1700 ድርሃም ተቀጥረሽ እየሰራሽ ከኢትዮጵያ ገንዘብ አምጥተሽ እሷ ሱቅ እያላት መዳም ሆና አፓርትመንት ውስጥ እየኖረች አንቺን ቀጥራ እያሰራች ምንድነው ሀኒ የምትሏት ኮመንት ላይ ሰብስክራይብ እንድትጋብዛችሁ ፎሎ አድርጓታ። ታዲያ መጀመሪያ ሌሎቻችሁ ክብሪትዬ ማን ነበረ ነገ ጋብዝልሻለሁ 20 ሰው ያለኝ ትርሃስ ሼር አድርጉላት። ቆይ ዋትሳፕ ላይ እነግራታለሁ። ትርሃስዬ 20 ሰው ጋብዝልሻለሁ ብላኛለች ዛሬ። ሌትስ ጎ ኢንቫይት አድርጉ። ሰብስክራይብ አድርጉ። $2 ነው ጋይስ። ሰብስክራይብ አድርጉ። ሌትስ ጎ 400 መሙላት አለበት ዛሬ። ሰብስክራይብ አድርጉ። ሜምበር ሁኑ። ሜምበር አንድ ኮይን ነው ሜምበር። ሌትስ ጎ 129 እስካሁን 129 ብቻ ነው ሰው ብቻ ነው ሜምበር የሆነው። ሌትስ ጎ ሜምበሩን እንብለው። አሁን እሷ ቮይሱን ማስረጃ እስክታመጣ ሴትዮዋ ያመነችበትን 170 ማለት ስንት ነው? 170 ዲናር ማለት የባህሬን እኮ 10 ሌትስ ጎ 170 የባህሬን ዲናር ማለት በድርሃም ሲባዛ በ10 1700። እናንተ ባህሬን ደሞዛችሁ